ኢንጌጅ ለማድረግ ደግሞ ኢኩዊፕድ መሆን አለብን እኛ መጀመሪያ ማወቅ አለብን አዎ እኛ ለማወቅ ደግሞ ኦፕን ነን ወይ አሁን ይሄ ባህላችን በሚል እንትን በእኛ ባህል የኔ ነገር የለም ይሄ የምዕራባውያን ነው ብሎ በመቃወም ይቀራል ወይ አንዳንዱ ነገር ለምሳሌ ቅድም ተነስቷል ሆሞሴክሹዋሊቲ አንደኛው ወይም ደግሞ ስለ ጀንደር አይደንቲቲ እዚህ ሀገር ያሉት ትንንሽ ልጆች ጭምር እዚህ እንትን ውስጥ የሉም ወይ እኛ ይሄንን ባለማወቃችን በወላጅና በልጆች መካከል የአንደርስታንዲንግ በጣም ስላለ ወይ በጣም ስለተቃወምነው ባፋችን ስለማይቀር እኛ መጀመሪያ ልጆቻችን ምን አይነት ዕውቀት ላይ ነው ያሉት ራሳችን ስንት አይነት ጀንደር አለ ብንባል እናውቃለን ወይ በቃ ሁለት ነው እኛ የምናውቀው በሚል አይደለም እንዲ ይላሉ እነሱ እኛ ግን የምናውነው በዚህ ነው ብለን ነው ወይ ምን ሄደው እስከ ስንት አይነት ጀንደር ነው ዓለም የምታስተምረው ከዛ ደግሞ ፊትን የማያደርጉ ልጆች እንደዚህ አይነት ኮንፊውዥን ያሉ ልጆችን ትሪት የምናረግበት ነገር አለን ወይ ቤተክርስቲያንና ደግሞ የኃላፊነት ያለባት መጀመሪያ አይደል አደጋውም እንኳን ከደረሰ በኋላ እሺ ካደጋው በፊት ነው ኢንቮልቭ ማድረግ ያለብን አለ ከደረሰ በኋላ እንዴት ነው የምንይዘው በጣም አንድ ልጅ መጣ ለምሳሌ ኒካ ያ 18 19 ይሆን አላውቅም ቆይቷል ወደ ወንዶች ነው የምሳበው አለኝ መጣና በቃ ምን ላድርገው እኔ ቢሮ መጣና እኔ በቃ የሚስቡኝ ወንዶች ናቸውና ወደዚያ ምን ላድርገው ይሄ ባህሪ ጥሩ ልክ እንዳልሆነ አውቃለሁ ግን እንዴት ከኔ ወገድ አለኝ እና አሁን እኔ እንግዲህ the usual እንትን በቃ በኢየሱስ ስም ወዲያው ደንግጦ የጌታን ስም ጠርቶ በቃ አንተ አደገኛ ነገር ውስጥ ገብተሃል ምናምን ማለት አለብኝ ወይም እንደዚህ አይነት ነገር ማድረግ ግን እንደማይበጅ እሱን አወቅኩኝ መስማት አለብኝ መቼ ጀመረ እንዴት ነው የሚያደርግ ምን ለማድረግ ሞክረሃል ይሄን ለማስወገድ ቀስ ብዬ መነጋገር ነበር ለኔ ሾክ ቢሆንም እንኳን ይሄንን በውስጥ አምቄ ማዳመጥ መቻል አለብኝ ልረዳው ነው መዘጋጀት ያለብኝ በቃ አሁን እኮ የመርዳት አይነት አይደለም አካሄዳችን ውግዘቱ ይቀድማል ውግዘቱ ያይላል ከማገዙ ይልቅ እና ልጆቻችንን ወጣቶቻችንን የማገዝ መንፈስ አለን ወይ ቅድም ደግሞ አንቺ ያልሽው የማገዝስ ብቃት አለን ወይ ብቃቱን ስለማዳበር ፈቃደኛ ምን አርገናል ይሄን እዚህ ድረስ በእኛ በኩል መሄድ አለብን ነገሩን ማጽደቃችን አይደለም ኩነኔን አናጸድቅም ምንም አናባብለው ግን በማውገዝ ብቻ እናተርፋለን ወይ ትውልድን እሱን ማሰብ አለብን ይመስለኛል እና ትንሽ ጨመት ማለት ማሰብ አለብን በድምጽ ጩኸት ብቻ ማንከላከላቸው ብዙ ነገሮች አሉ አንዳንዴ እንዲያውም የድምጽ ጩኸታችን ፈረንጆች ቡምራንግ የሚሉት ነገር አላቸው አይደል ወደኛ መልሶ ሊያስተጋባ ይችላል ባክፋየር ያደርጋል አዎ አደጋ ሁሉ ሊያመጣ ይችላል በጣም ስንጮህ እዚያም ያለውን ጩኸት በጣም ከፍ እናደርገው ይሆናል አሁንና እኔ በብልሃት አጥንተን ቀስ ብለን አስተውለን ማድረግ አለብን ግን ነገ አይደለም ዛሬ ነው ማድረግ ያለብን ዛሬ ያው እና አሁን ባለፈው ጊዜ ከኤፊ ጋር ስናወራ ነበር በዚህ በግብረ ሰዶማዊ ጉዳይ ላይ በቂ ጥናት ለምሳሌ በቤተ ክርስቲያን ተደርጓል የኔም ጥያቄ ነው አዎ መጽሐፍ ቅዱሳዊ መከላከያችን ውሃም ያነሳ ነው ወይ በደንብ አይተዋል ወይ ለምን የኛን እምነት የሚከተሉ አይነት ሰዎች ምንም የለበትም ለምን እንደምትቃወሙ ማለት ጀምረዋል በደንብ አድርገን ይሄን ኩዌስችን ማድረግ አለብን ማየት አለብን እኛ ራሳችን በተደላደለ መሰረት ላይ መቆም መቻል አለብን ከዚያ በኋላ ነው ማትረፍ የምንችለውና እሱ ስራ ትልቅ የቤት ስራችን እንደሆነ ነው የማይወልልሽ ቤተክርስቲያን በካውንስሊንግ ደረጃ እንደገና ደግሞ ወላጆችን ትሬኒንግ በመስጠት ማለት የቤተሰብ ትሬኒንጎች እንደዚህ አይነት ጥናቶችን በማጥናት ምልክቱ ሲምፕተሞች ልጆቹ ሳይናገሩት አሁን እኔ አንድ ጓደኛዬ ልጅ ምን ቻሌንጅ አደረገችኝ ባለፈው እንደዚህ ስለ ጀንደር ነው somehow በምን እንደተነሳውን I don't recall it ግን but so and so her friend
she has 2 moms አለችኝ ማለት ነው። አሁን I was shocked inside because she's only 6 years old. How am I going to tell to this kid? ምንድነው መላት እና are you telling me ሁለቱ የሷ ቤተሰቦች wrong family ነው ትኛለሽ ስትለኝ እኔ አሁን በዚህ ነገር ላይ ትክክለኛ እውቀት በቂ ሪሰርች ምናምን አሁን እንደሌለኝ በደንብ አሁን ለሷ ለመናገር እንደዛ ማለቴ አይደለም። I'm sure ፓረንቶቿ ይወዷታል ግን ሌላ ጊዜ እናወራለን ምናምን በሚል ሸፋፍኛው አለፍኩኝ። እንደዚህ ግፍጥ ብሎ የሚመጡ so that means ያቺ ልጅ በጣም በተወዳት ጓደኛዋ ናት። 2 ሴቶች ነው የሚያሳድጓት ማለት ነው። ለሷ ፓረንቶች ናቸው። and this is okay in the western culture አሁን ይሄ ነው አንደኛ ቤተክርስቲያን ውስጥ የገባ ነገር ነው ይሄ ወይም ልጆቻችን እያደጉት ያሉት ነገር ነው። ከዛ next time እነሱ ደግሞ በጣም የሚገርምሽ እንደዚህ አይነት ህይወት ውስጥ ያሉ ሰዎች በጣም ፐርሰናሊ ጥሩ ሰዎች ናቸው። ሃይማኖታቸው ላይ ፈቅድ ይችላል የኛ ሃይማኖት አይፈቅድም። ሞራሊ ይሄ በጥሩ ሲቲዝን ግን ናቸው። በጣም ደስ የሚሉ ሰዎች ናቸው። ስለዚህ እኛ እነሱ ላይ ስንጮ ልጆቹ ግራ የሚገባቸው በጣም ጥሩ ሰዎች ናቸው ግን why የሚለው ነገር ራሱ ትልቅ confusion we become the monsters እና እናንተ hatred አለባችሁ ወደሚል ነው የሚያመዝኑት ልጆቹ እንትን ጭንቅላታቸው እንደዛ ስለሆነ ኦፕሬት የሚያደርገው። አሁን ወደ ቤተክርስቲያን እቺን የዌስተርን ካልቸር እና ቤተክርስቲያን ስንጭ አሁን የምታስተምሪያቸው ልጆች እነዛን ጥያቄ አይጠይቁሽም እንዴ? for sure ማለት በተለይ አሁን ፊት ለፊት ለመጠየቅ they have learned enough that ጥያቄው በራሱ እንደሚወቀስ so ሁሉ ጥያቄ ለኛ ኒውትራል አይደለም። ሰው እንዴት ብሎ እንደዚህ ብሎ ለምን ጥያቄ ያነሳል በሚል እንኳን እንትን ተደረገ ተወገሻልሽ not just ለመልሶችሽና ለኦፒኒዮኖችሽ ብቻ አይደለም question ማድረግ by itself አንዳንድ ነገሮችን ፔናልቲ ሊኖረው ይችላል። ስለዚህ በድፍረት በግልጽ አይደለም እንትን የሚሉት anonymously ጠይቁኝ ባያችሁ you will find the real ማየው ብዙ ጊዜ በቃ anonymously ሲጽፉ ጥያቄዎቻቸው you can see በጣም ብዙዎቹ ደግሞ ሜንሽን የሚያደርጉት ነገር በዋናነት ሂፖክሪሲው እኛ እና ሌላው ሰው ላይ ያለው ሄትና ኢቭን ስለ ጎሲፕ ራሱ የጻፉልኝ ልጆች አሉ። በጣም ሌላውን ሰው ብሩታሊ እንትን ማረጋቸው ኦኬ እኔንም እንደዛ ባረግ እንደዚህ ነው የሚሉኝ ማለት ነው። ስለዚህ ቢሆን ራሱ I cannot say anything ሸዳውን ያረጋሉ። በቃ ዊክነሴን ወይም ችግር ካለብኝ እሱን ፐብሊክሊ ፕሬዘንት ማድረግ ያስቀጣል። the only ጥሩ ፓርቲ ነው ለሰው ማቀርበው ሰው ፊት ወስዶ የሚለውን ነገር ኦሬዲ ተምሮታል። at 7 at 6 they know የትኛው ፓርት in public እንደሚያሳዩና የትኛው ፓርት እንደማያሳዩና ዲፕ ዳውን አላቸው ጥያቄዎቹ በጣም ዴፊኒትሊ ቀረብ ብለሽ ተናገራቸው the moment ነፃነት ልክ ሲሰማቸው እና እኔ ምን ላድርገው ይሉኛል። በቃ እኔ ፈልጌ አይደለም ግን በቃ አለ። ከዛ ደግሞ ጀኒውንሊ ምንድነው ችግሩ አሁን ላይ ሪሌሽንሺፕ ቢኖረኝ እንግዲህ ይሄ the better version የምንለው ባለፈው አሁን ለምሳሌ የሆነ like body health like menstruation ምናምን እያወራናቸው አንድ ልጅ ምን አለች ስለዚህ can you get pregnant the moment you start seeing your period እሱ አለመሆን አይችልም ምናምን እና ኖርማሊ ሳስበው አሁን ኢን ፐብሊክ መጠየቅ የቸገረበት ምክንያት ጥያቄው the simple question is just being curious እኮ አይደለም። ለዚህ እንኳን ቅጣት አለው ጥያቄው ፊት ሊሆን ይችላል። እንዴት እንደዚህ ብለሽ ትጠይቂያለሽ ሊሆን ይችላል። ካለድሚሽ ምን አገባሽ እዚህ ነገር የትልቅ ሰው እንትን ውስጥ አትግቢ። one of the things middle schoolዎችን ጠይቂያቸው ነበርና ምንድነው ከትልቅ ሰው በጣም መስማት የጠላችሁት ነገር ብዬ ስላቸው አንደኛው ሜንሽን ያደረጉልኝ እድሜሽ አይደለም without any explanation በቃ እድሜሽ አይደለም ታዩ እና it's a shortcut የሆነ እንትን ስንፍናም ነው to be honest ፍርሃት አለበት በውስጡ። ስለዚህ ሪአክት ብቻ ነው ማረገው at the moment በቃ ነው አይኔን ጨፍናለሁ ነገር ስንል ከዛ ደግሞ ከቤቴ ሄጄ በሰዓቱ ልልኮ ይችላል ኦኬ ግን ቤቴ ሄጄ ኦኬ ይሄን ነገር በደም ማሰብ አለብኝ ጥያቄው እኮ ልክ ነው እስቲ ምን ብዬ ነው የምመልሰው ብዬ ሰርቶ መምጣት የቤት ስራዬን አለመፈለግ ወይም በሱ ምክንያት ሰነፍ መሆኔ ልጆቹን ኢምፓክት ያደረገ ነው። ልጆች ደግሞ በጣም ስማርቶች ናቸው። ነገር ይሰጡንና ቴስት ያደርጉናል። በጣም ሪአክት ካረግን ከዛ በኋላ ሸዳውን ነው የሚያደርጉት ለብዙ ነገር
ሸዳው ለኛም ያስባሉ እነሱ እንዴ ኦፍ ኮርስ አይተጎዳብኝ እናቴ በጣም የሆነ መፍራት ብቻ ሳይሆን በቃ I think I can handle it but she can't ሚል እናቴም ብታብዳለች እሱን ትንቢ ራሱን ያጠፋል ወይ ሆነ ነገር ይሆንብኛል ስለዚህ እንደ to be honest አሁን ኦፕንሊ ከማናወራቸው ነገሮች ውስጥ አንዱ suicide ግን በብዙ ወጣቶች ልብ ውስጥ እንደ መልስ የሚታሰብበት አንዱ ምክንያት የሆነው ነገር ሳይሆን ለሆነው ነገር የሚሰጠው መልስ ቸርች የሚያረጋኝ ነገር ቤተሰቦች የሚያረጉኝ ወይ የሚሆኑት ነገር ሶሳይቲው ቤተሰቦችን የሚወቅጥበት ነገር የጋሽ ንጉሴ ልጅ ይሄንን አርጋለች therefore ተብሎ የሚቀጣው እሱ ነው ስለዚህ እሱ ሁሉ ፕሬሸር ማንኛውንም ሰው ኦኬ መፍትሄው ከነችግሬ አይሶሌት ባረግ ነው ወይም ብደበቅ ነው ወይም ተመሳሳይ ችግር ያለባቸው ሰዎች ጋር ውስጥ ለውስጥ መፍትሄ ኖሮ ማልኖርም በሄድ ነው ወደሚል ያመጣል አልቲሜትሊ ደግሞ ሪሙቭ ባረግ ራሴን ሁሉም ያርፋል ብሎ እንዲያስብ ያደርጋል አንደኛው እሱ ነው ሁለተኛ ልጆች እኔ ልጆች ጋር በጣም ቮለንቲር ያደርግ ነበርና ወጣቶች ጋር ሌላው ምንድነው የሚለው ባበሻ ካልቸር በዚህ በጴንጤው ደግሞ በእኛ ካልቸር ደግሞ ሚስጥራቸውን አንጠብቅላቸው ወይ በጸሎት ስም አደባባይ ላይ እናወጣውና ወይ ያ እንትን እኛን ፕሮቴክት አያረገንም ወይ ልጆቹን ፕሮቴክት አላረግንም እቺም ነገር አለች ይመስለኛል የዌስተርን ካልቸር ከኛ ጋር የቤተ ክርስቲያኑ አለ የዌስተርን ካልቸር አለ ቅድም አንቺ እንዳልሽው የብዙ ካልቸራል ሚድል ስለምንገኝ እና ደግሞ በዚህ በኩል እምነታችንም ስላለ የልጆቹን ነገር አውጥተን ፕሮፌሽናሊ ዲል አናረጋላቸውም ለዛ ነገር ኤክስፐርቲስ አንፈልግለትም ካውንስሊንግ ሆነ ካለበት ሜንታል ሄልት አድሬስ መደረግ ካለበት ለሁሉ ነገር ጸሎት ጥሩ ቢሆንም ግን ከኋላው የሆነ ለዛ ስፔሲፊክ ፕሮብለም ስፔሲፊክ የሆነ ኤክስፐርቲስ አንፈልግላቸው በቃ አምጥተን በቂ ትሬኒንግ ባልወሰዱ ሰዎች ወይ ወንጌላዊ ምናምን አምጥተን ዝርግፍ እናረጋባቸውና ከዛ ወላጆቹ በየቤቱ እንደ ጸሎት ርዕስ ሲነሳ ወላጆቹ ዲፕሬስድ ሲሆኑ ምናምን ልጆቹ ወላጅ አብሮ ይቀጣል በዚህ ሶሳይቲ ውስጥ ምናምንና እቺም ትልቅ በርደን ይመስለኛል ልጆቹ ላይ አለ ፌስ ከሚያደርጉት ነገርም በላይ ሲያስቡት ይሄን ሶሳይቲ ሲያስቡት የወላጆቻቸው ነገር ደግሞ በጣም ሊያስጨንቃቸው ይመስለኛል ይሄንን ባወጣ ጉዳቸው ነው ብለው ሁሉ ነው የሚያስቡት ጉዴ ነው ብቻ አይደለም እሱም አለና ይሄ ዌስተርን ካልቸር ነገር ቶሎ አድሬስ መደረግ ያለበት ይመስለኛል ቤተክርስቲያን እንትናችን ውስጥ የቢሊቭ ፕራክቲሶቻችን ምናምን እንዳለ ሆኖ ደግሞ እንደዚህ ለሄልፕ ደግሞ ቀረብ ያለ መሆን አለበት መቅረብ አለበት መድኃኒታችን እኮ የሚገርምሽ ወደ ሰው ቀረበ በቃ እኔ ምን እላለሁ እንግዲህ እንዲያው ኑ ተሰብሰቡ ላስተምራችሁ አይደለም ሄዶ ዳሰሳቸው 38 ዓመት እንደሆነ አውቆ ይላል አሁን ወደሱ ተጠግቶ መዳን ትፈልጋለህ ብዙም ፍልስፍና አይሰጠውም ብዙም ትምህርትም አይሰጠውም just heals በቃ ተነሳ ይለዋል ጎባጣዋን ሴት ያቃናል የርህራሄ መንፈስ ያስፈልገናል እኔ እንደሱ ነው የጌታ ርህራሄ ለማትረፍ ሰዎች ህፃናት ይሁኑ ወጣቶች ይሁኑ ሌሎችም ይሁኑ ከዚህ ነው መነሳት ያለው ቤተክርስቲያን እጆቿ ሩሩ ነው መሆን የለም ደንብ አስከባሪ ተቋም አርገን መቁጠር ቤተክርስቲያን እንደሱ ልክ አይደለም መልእክት አላት መልእክቷ ልክ ነው ስርዓት አላት ዴፊኒትሊ ልክ ነው ልክ አይደለም የምትለው ነገር አላት ግን ሰው ነው ተልእኮ ማዳን ነው ተልእኮ እና ይሄን ማሰብ ጥሩ ነው ለማለት ነው እዚህ ውስጥ እንደው ወደ መጨረሻው እየሄድን ስለሆነ አይ ነው በጣም ብሮድ ቶፒክ ስለሆነ የቻልነውን የነካካን ነው እንጂ ያንዳንዱ እኮ ብዙ እንደዚህ አይነት ሾው ይወጣዋል አይደለ እንደው ከነካካን አይቀር እስካሁን ካልቸር ውስጥ አይ ቲንክ ፖለቲካል ሪያሊቲስ እና ሶሻል ፖሊሲስ እንደገና ቤተክርስቲያንን ኢንፍሉዌንስ አያረጋትም ወይ ብለን እንትን ብናረገው ጥሩ ይመስል ከዛ ደግሞ how do we live with our neighbors መጽሐፍ ቅዱስ ላይ neighbors የሚላቸው ከኛ believe ውጪ ካሉ ሰዎች ጋር የምንኖረው አኗኗር ይሄ ካልቸራል ካመጣው ነገር ጋር እኛ ወንጌላዊ አማኞች እንዴት ነው አሁን ይሄ ካልቸራል አንዳንዱ ነገር አሁን ለምሳሌ እኔ ከኦርቶዶክስ ቤተክርስቲያን እምነት
አድጌ ስለመጣሁኝ በጣም ብዙ ነገር ዌልካሚንግ እንዳልሆነ ይሰማኝ ነበር መጀመሪያ ሰሞን ላይ አምናድ ዌልካምድ ወደሚል ለምን የካልቸሩን አንዳንዱ የካልቸሩ ልዩነት እንደሆነ ሳይሆን የተቆጠረልኝ የእምነቴ እንትን ትክክል እንዳልሆነ አይነት እንትን ብሎብኝ ነበርና ያንን ስለማቅ ብዙ ሰዎች በዚህ ውስጥ እንደሚያልፉም ስለማቅ እቺ ሁለቱ ተያይዞ እንዴት ነው የምናስታርቃቸው ፖለቲካል ነገሮችና ይሄ ፖሊሲዎች ምናምን አሁን አገሪቷ ላይ የሚወጡ ፖሊሲዎች ቤተክርስቲያን ላይ እንዴት ነው አፌክት የሚያደርጉት እኛ ደግሞ ቤተክርስቲያን ላይ ደግሞ ያሉ ሰዎች ከኔበሮቻችን ጋር ወይም ከሌላ ብሊቭ ካለው ሰው ጋር እንዴት ነው የምንኖረው የሚለው ትንሽ ልጀምር ማለት አንተ ትደመድሙት ይሆናል እንግዲህ ይሄ ሶሻል ኢንቮልቭመንትን የሚመለከት ጉዳይ ነው ይሄ መሬት የኛ አይደለም ወይ ይሄ ሀገር የኛ አይደለም ወይ ይሄ ህዝብ የኛ አይደለም ወይ አየሽ አንድ አያዎ አለ ፓራዶክስ አለ ምንድነው እሱ ዜግነቴ ሰማያዊ ነው ማንነቴም ከሱ የተሰጠኝ ነው እሱ እውነታ እንዳለ ሆኖ መሬት ላይ ግን ትንሽ ቆያለሁ 70 60 80 ዓመት ቆያለሁ ደግሞ መሬቷን የፈጠራት ደግሞ የሰራት የኔ አምላክ ነው አሜን ባለቤትም ነው ምድር ሁሉ የእግዚአብሔር ነው ሰዎቹስ ቲማቲም የምትሸጠዋ ሴትዮ የእግዚአብሔር ናት በእውነት ለመናገር ምንም እኮ ታክሲ ውስጥ የምጋፋው ሰውዬ እኮ የእግዚአብሔር ነው አሁን የእግዚአብሔር ሰው የሚለው አጓጉል እየሆነ መጥቷል እንጂ ሁሉ የእግዚአብሔር እኮ ነው እውነት ለመናገር እና አሁን ይሄንን ከያዝኩኝ ራሴን አይሶሌት አድርጌ አያገባኝም ማለት ከቶኑ ክርስትናም አይደለም ፖለቲካው ቅድም እንዳልሽው ፖሊሲው ሶሻል ስትራክቸር ተቋማት በሙሉ ይነኩኛሉ ግብር ለመክፈል ይሄዳለሁ እኮ መስሪያ ቤት ኢየሱስም እንዳሉት ማለት ነው ምን አደርጋለሁ ጌታም ከፈለ እንኳን እኔ ሐኪም ቤት እኮ ሄዳለሁ ታምሜ እዚህ ውስጥ ሁሉ ባህል አለ ኤቲክስ አለ መገናኘት አይቀርም ስለዚህ መስተጋብር እንደሌላ አድርጌ አልቆጥርም we do react አብሮ ኢንተራክሽን አለ እንግዲህ አሁን ምንድነው እኔ የምለው መቼም በጣም የሚያሳጥርልን ጌታ ኢየሱስ እንዴት ኖረ የሚለው ጥያቄ ነው እንዴት ኖረ እሱ is the best example ታንኳ ውስጥ ገባ ስለዚህ ማዕበል ሲገጥም አብሮ ነበረ ያንገላታው ነበር እንጀራ አለቀባቸው እሱም አብሮ ነበረ እሱ ለብቻው አልጎረሰም ይሄንን አብሮነት መጋራት ያስፈልጋል ሰው ሲስቅ ለመሳቅ መቻል አለብኝ እኔ ሲያለቅስ ማልቀስ መቻል አለብኝ የወንጌል ክፍል ነው ይሄ እና ይሄንን አቲቲዩድ እና ይሄን አቋም ማዳበር ያስፈልጋል በቤተክርስቲያን ውስጥ ቤተክርስቲያን ይማሰብ አለባት ልትለውጥ ከቻለች የምትችለውን ያህል መሄድ አለባት ለምሳሌ አንድ ምሳሌ ይመጣልኝ አሁን በእንግሊዝ ሀገር የባሪያ ንግድን በሚመለከት ከባድ ችግር ነበረ ባለፉት ዘመናት እና የባሪያን ንግድ የተቃወመው አንድ መጽሐፍ ቅዱስ አንባቢ ክርስቲያን ነው በጣም ልክ አይደለም የሰውን ማንነትና ክብር መሬት ላይ ዘንጥፎ የሚጥል ነገር ነው ባሪያ ብሎ ማለት መሸጥ መለወጥ ዊሊያም ዊልበርፎርስ የሚባል ሰው እንግዲህ ታሪኩ ይወሳል እሱ የተሟገተው አንድ ባሪያ አንስቶ እሱን በመመገብ አይደለም ይሄ አንዱ መንገድ ነው የተጠቁትን ሰዎች አንስተን ማባበል አንድ መንገድ ነው መርዳት ግን ፖሊሲ ላይ ነው የተሟገተው ፓርላመንት ውስጥ ስለነበረ ባርነት የሚቀርበትን ፖሊሲው እሱ ነው የተሟገተው በጣም ለረጅም ጊዜ ተሟገተ 25 ዓመት እንደዚህ ገደማ ይሄ ህግ እንዲወጣ ባርነትን የሚያስቆመው ህግ በመጨረሻ ነው ሰክሰስፉል የሆነ መጨረሻ ላይ ብዙ እየጣሉበትና በፖሊሲ ደረጃ ቢሆን ፖለቲካልም ሮል ካለን በሌላም መንገድ ቢሆን መልካሙን ለማድረግ መቆም አለብን ባይነኝ እኔ ቤተክርስቲያን መቆም
አት ሴም ታይም የተጠቁትን የተቸገሩትን በማገዝ መርዳት ደግሞ አለብን ህግ ብቻውን ስለማይሰራ እና ይሄንን አስተሳሰብና ቅን መያዝ አለብን። ምን ይላሉ መሰለሽ አንድ ጆን ስቶት ናቸው የዚህ በኢያሪኮ መንገድ ላይ የወደቀው ሰውዬ ሳምራዊው ሰውዬ አነሳው፣ አዳነው፣ ጠበቀው፣ ከፈለለት እና ደጉ ሳምራዊ ተባለ። እኛም እንሆን የሚለው አንድ ስብከት ነው። ግን ምናልባት በተደጋጋሚ እዚያ መንገድ ላይ ሰዎች የሚዘረፉ ከሆነ ግን ምናልባት የፖሊሲ ጥያቄ ሊነሳ ይችላል። ለምን አይደለም የሴኩሪቲ ጥያቄ ነው። ሰዎች ቢደበደቡት ምን ማድረግ ይሻላል የሚልም ሌላ ሶሻል አክሽን ይሉታል እነሱ። ይሄኛው እንግዲህ ደግነት ነው፣ ያኛው ደግሞ ምናልባት የመርህና የፖሊሲ ጥያቄ ሊሆን ይችላል እና በሁለቱስ መንገድ ማየት የለብንም ወይ የሚል ነገር ያነሳሉ ይችላል። ይሄ በእኛ ቤተክርስቲያን ጸድቀናል የሚለው ነገር ትንሽ አሮጋንሲውን አምጥቶብናል ልበል ትንሽ እንደዛ አይነት እና ከሌላው ህብረተሰብ የተለየ ሆነኝ ከኔበሮቼ ጋር ለመኖር ከካልቸሩ ጋር ተግባብቼ ለመኖር ወይም ደግሞ እንደዚህ ከፖሊስ ጋር ከፖለቲካል እንትኑ ጋር እኔን አፌክት አያደርገኝም ወደሚል እሱ ነገር ትንሽ እንትን ብሎናል። ዴፊኒትሊ ይመስለኛል። ማለት በአንድ በኩል በጣም ቅድም ዳድመንሽን ሲያደርገው ነበር በጣም ሰማያዊ እንትን አለን ከዚህ በቃ አየር ላይ እንሳፈፍ እንደሆነ አይነት የደመና ህይወት እንደምንኖር ኢቭን ከቋንቋችን ጃርገኖቻችንን ብታይ ምናምን እተልሱ የሆነ ከመሬት የተላቀቀ ነገር እንዳለው የሆነ ትንሽ ታች በቃ ሂዩማን ታቹን ያጣ ነገሮች አሉ በአንድ በኩል which is not just arrogant ግን የሆነ seriously ሰውን እንዳትወስጁ ከሚያደርጉሽ ነገሮች ውስጥ አንዱ ብዙ ነገር ሲያወራኩ ልትሰሚ ትችላለሽ። ከዛ ፕራክቲካሊ የሚያደርገውን ነገር ታይና አለመግጠሙን ስታይ he's just another delusional person ብለሽ ጳውሎስ እንደሚእብዶች ናቸው አይሏችሁም ወይ ብሎ በሌላ ኮንቴክስትም ቢሆን እንዳለው ክሬዲቢሊቲሽን እና አውቶሪቲሽንም ሉዝ የሚያስደርግ ነገር ነው። በቃ አየር ላይ ያለ ነገር አሁን ጄምስ በጣም በመሬት ከረገጡ ክርስቲያኖች ውስጥ ደስ የሚለኝ ጸሐፊ ነው እና ሲበርደው ሳትሙቅ ብትለው ምንድነው ፖይንቱ? እና አንተ የሚያስፈልግ የጌታ ሙቀት ነው በመገኘት ውስጥ ሁን ብለሽ ልታናግራት ልብስ የቸገረውን ሰው ገባሽ? እንየት ፕራክቲካል ነው በቃ ቢ ፕራክቲካል መሬት ላይ ነው የሚኖረው። ምግብ ከሆነ የራበው እንጀራ ነው መልሱ እንጂ የሆነ ስለ መንፈሳዊ ምግብ ልታብራሪለት አይደለም። በቃ ኢየሱስ እንደዛ አላረገም እንዳለው መንፈስ ነው ያስፈልገው ሰውዬው ፈውስ ነው መጀመሪያ ሪደምፕሽን ነበር ከባርነት ነበር መጀመሪያ ህዝቡ መውጣት ያለበት ከባርነት አወጣና ከዛ ራሱን ኢንትሮዲዩስ አረገ ህግ ሰጣቸው ደንብ ስርዓት ተሰራ ከሌላው ህዝብ መለያ ሌላ ካልቸር ብዙ ነገር ተደረገ ከኒዱን አድሬስ ከማድረግ ነው የሚጀምረው እስከሆነው ነገር ሴቭ ከማድረግ ነው የጀመረው እግዚአብሔር እኛን ሲያገኘንና we can't just go around and tell people we're better than them and they need to focus on ሰማያዊ ነገሮች ያላግባብ የሚጠቀሱ ጥቅሶች honestly manipulation ነው እና ሰው ማኒፑሌት የሚያደርገውን ሰው እንዴት ብሎ አምኖ ነው ያ ሰው ለሚቆምለት ነገር እስማማለሁ ብሎ የሚመጣው? ምክንያቱም የሰዎችን ኒድ ትዊስት ካደረግን ሰው ባህሌ ነው ወይም እንትኔ ነው ብሎ የሚለውን ነገር ያለ ምንም ምክንያት እናንተን ድፍጥጥ ካረግ ነው ምን ምክንያት አለው ለመሳብ የሚገፉ ነገሮች ናቸው ሁሉ ነገር I'm not accepted I don't belong የሚለውን ሜሴጅ ነው የሚያስተጋባውና if you don't belong ምን ለማድረግ ከዚህ ሰው ጋር ነው? ሁላችንም እኮ የምንጠጋው ስለ ራሳችን ጥሩ ስሜት የሚሰማን ሰዎች ጋር ነው። በተደጋጋሚ ብታንቋሽሽኝ አይንሽ ላይ አልፈልግም ነው ከዛ ሌላ ቦታ አክሰፕት የሚያደርገኝ ቦታ ችግር ቢኖርም እሱኛ ይቀለኛል necessarily logically ስላሳመነኝም እኮ አይደለም። ብዙ እምነት ተቋሞች አሁን ለምሳሌ ብዙ ሰው የሚቆየው ከእውነቱ ይልቅ ቢሎንጊንግነሱ ነው። ይሄ the social aspect of it I belong I am accepted affirm እደረጋለሁ የሚለው ቦታ ላይ የበለጠ ፕራዮሪታይዝ ያደርጋልና spiritual pride ለኢየሱስ ከኃጢያቶች ሁሉ የባሰ
ኢሪቴት የሚያደርገው እንደ ሂውመን በደንብ እናንተ ግብዞች ብስጭቱን ቁጣውን ሁሉ ነገሩን ያዘነበው ሌላ ነገር ላይ ሳይሆን ይሄ የሃይማኖት ፕራይድ ላይ ነው ግብዝነት ላይ ነው ትልቁ ዛቡ ከሌሎች ኃጢአቶች ጋር አጽድቋቸዋል አይደለም ግን ከነሱ ጋር ሲውል ችግር አልነበረበትም ከነሱ ጋር መጣጣት ችግር አልቸገረውም ምክንያቱም የተገለጸ ዲካም ስለነበረ እነሱም ያውቁታል እሱም ያውቀዋል ሰይጣንም ያውቀዋል ሌላውም ሲናጎግ ውስጥ ያሉት ያውቁታል ሁሉም ያውቀዋል እና ይሄንን ፕሮብለም ነው ማለት was not the thing ያኔ የነበረው ችግር እሱ አልነበረም ችግሩ ኦሬዲ ኔም ተደርጓል ምን ይደረግ የሚለው ላይ ነበር የመጣው ለማዳን ነው አለና ቀረበ እዚህ ጋር ግን ጤነኛ ነኝ በጣም ብሎ የሚለው ህዝብ ግን ብዙ ቁጣ ውስጥና እንትን ውስጥ አስገብቷቸው ኢቨንቹአሊ በሰውኛ ያስገደሉት በዚህ ምክንያት ነው ትሪገር ስለሚያረጋቸው እና ሂፖክሪሲ እና አሮጋንስ እና ሌላውን ሰው ባይ ቨርቹ እኛ የሆነ ነገር ስለገባን ሌላው ሰው ላይ አክት ማድረግ በዛ መንገድ is the most unchristian thing ልናረገው የምንችለው ለስሙ ሰበባችን እኔ ድኛለሁ እኔ ጸድቄያለሁ እኔ ለእንትን እንኳን አይደለም ለፋው እግዚአብሔር አክሴፕት እንዲያረጋኝ መጾም መተኛት መነሳት መስገድ አይተበቅብኝም ሊሆን ይችላል ይሄ ራሱ ያለው ነገር እኮ የሚነግረን ምን ያህል እንዳልበቃንና እግዚአብሔር የግዴታ መጥቶ ኢንተርቪው ማድረግ ነበረበት ምክንያቱም እንደማልሆነ ያውቃል እሱን ነው የሚነግረኝ ሃምብል ሊያረጋኝ የሚገባውን እውነት እንዴት ነው መልሼ ደግሞ እሱን ይዤ እንደ ኩራት ደግሞ እየኮራንበት ኮን የእውነት አልገባንም ምንም የገባን ነገር የለም ስቲል የሆነ ነገር በማድረጉ እንደሚኮራው ሰው ባለማድረጋችን የኮራን ነው again the same thing ምንም ርዕሱ ተለያየ እንጂ ኩራት ነው ኢየሱስ የጣላው ይሄ religious without God በጣም መሆን self focused የሆነ መልሶ በቃ ስለዚህ እንትን አይደለም ማለት ነው በደንብ ይሄ ካልቸር ነው ደግሞ አይደል አዲሱ የክርስቲያን አሁን በተለይ በዚህ በእኛ ቸርች ያለው በእኛ ቤተክርስቲያን አካባቢ ያለ የአዲሱ ትውልድ ልበለው ወይስ ብቻ የጴንጤው ሶሳይቲ አዲስ ካልቸር ይመስል ካልቸር ልበለው እንደ ባህል ተይዟል ዝም ብሎ ምን እንደምንል እናውቃለን እርስ በርስ እንገናኝ ሰዎች ጋር እንደምናወራ ግን ውስጥ እውነት ይሄ የእግዚአብሔር ርህራሄው ፍቅሩ ከሰዎች ጋር ኮሚኒኬት ሳረጋው ራሴን ፈትሼ ወደ ውስጥ ገብቼ ጀኒውን ነው ማረጋው ነገር ወይስ እውነት እግዚአብሔርን ያከብራል አያከብርም እንዴ ባህሌ ነው ምን አገባቸው በሚል ነው ማረጋው ይሄ አሮጋንሲውን ያቀዘቀዘው በቃ ይሄ የኢየሱስ እውነተኛው የሆነ ኢየሱስ ምን አረገ ወይም ደግሞ what would he do እሱ ቢሆን ምን ያረግ ነበር አሁን በኔ ቦታ እያልን ኢየሱስ ኮንሺየስ የሆነ ማንነት ቢኖር ለባህልም ለፖለቲካም ለምንም ምንመች ይመስለኛል ለኔበሮቹ ለሁሉም እንደዛ ይመስለኛል አንድ በጣም ፕራክቲካል ኤግዛምፕል ለምሳሌ ለቅሶ ቤት አካባቢ እንግዲህ ሪሰንትሊ በጴንጤ ካልቸር ውስጥ ሪኮግናይዝ ከማረጋቸው ነገሮች ውስጥ አንዱ ሰው በጣም ካለቀሰ ወይ በጣም እንደተሰበረ ወይ ጥያቄዎቹን ኮምፕሌኖቹን በቃ እግዚአብሔር እንዴት እንዲያረጋኛል ብሎ ቢያወራ ኦቶማቲካሊ ለእግዚአብሔር ጠበቃ ሰው ሆኖ ይመጣና እንዴ ጌታ እንደዚህ ለምን አይባልም ምናምን ለምን እንደዚህ ታረጋለህ እንዴ እኮ ከዚህ በላይ እኔ ሊትራሊ ባለሁበት ቦታ ልጇን ቀብራ በሁለተኛው ቀን ለቅሶ ሄጄ ጌታ እኮ ያዝናል ከዚህ በላይ አትዘኝ ብሎ ያሏት ጆሮ እየሰማ መቋቋም እስኪያቅተኝ ድረስ ማለት I could not believe it ምንም ነገር ለመናገር ትልቅ ሰው ናቸው እንዴ በቃ ጌታ ሊያስነሳው ይሄድ አላለቀሰም እንዴ አላዛር ለቅሶ ላይ እያወቀ የፋክት ጉዳይ አይደለም ኤምፓታይዝ ማድረግ ነው ስሜት ሰው ከዛ ሰዎቹም እኮ ያዩት በጣም ይወደው እንደነበር አያችሁ እንዴት እንደሚያለቅስ እስኪሉ ድረስ ኤምፓቲውና ፊሊንጉን ገልጿል እና ቢብሊካል እና የኢየሱስ አንዳልሹ የኢየሱስ ካልቸር ምን ነበር ኢየሱስ እንዴት ነበር አክት ያደረገው ሳይሆን somehow የራሳችን ሰራናት የሆነች ዶክትሪን እና እንትኖች አሉን የሆነ ባህል አለን አንዱን ጥግ ይዘን የእግዚአብሔር ጠበቃዎች ሆነን በሱ ጅራፍ ሰውን ለመግረፍ በቃ we're very much ready እና በተቃራኒውም ደግሞ አለ በተቃራኒውም አለ ኤግዛክትሊ በቃ ሰው በመንፈስ ቅዱስ ተጽናንቶ ደግሞ ቆሞ ስናየው እንዴት ይሄኛ ባህል አይደለም ምን እንደው አለ ኤግዛክትሊ ጥቁር ልብስ አውልቃ በስንተኛው ጊዜ ቢታይ እንዴት ምን ስለሆነች ነው ጌታ ያለው ዋሽንግተን ለፋንላችሁ አልዘፈራችሁ ኤግዛክትሊ ሹ አወጣንም አታለቅሱም
ሁለቱንም በእንደዚህ ማስታረቅ ጥሩ ነው ማለት ነው። ጋሽ ንጉሴ መጨረሻ የምትለን አለ? ምን እልሻለሁ መቼም አንድ የመጣንበት ነገር እንደው ነገሩ ለመሰብሰብ አንደኛ ቆም ብለን መርምር ራሳችንን ባህል የምንለውንም የእኛንም እንመርምር። ዝም ብለን ከእንትን አንነሳ። ከአንድ ውግንና ወይም ፕሬጁዲስ ምናምን አንነሳ። በንጹህ ልቡና እንየው ሁሉንም የሀገራችንን ባህል፣ የህዝባችንን ባህል፣ የሌሎች ሃይማኖቶችንም ባህል፣ የእኛንም በእኛ ክልል ያለውንም እንየው፣ ቅን እንሁን በእሱ አቅጣጫ የሚል ነው አንድ ነገር የምናገረው። ሁለተኛ ደግሞ መድኃኒታችን ኢየሱስ ለካ በጣም ጥሩ ምሳሌ ነው። ለምንድን ነው ጥሩ ምሳሌ የሆነው? አሁን ብዙ ጊዜ አይባልም ሊያድነን መጣ፣ እኛ ሊታደግ መጣ ከሰማይ ነው የምንለው። ግን ሊያሳየንስ ብንል ሊያሳየን መጣ እንዴት እንደሚኖር ኤግዛምፕል ሊሆን በቃ እንደዚህ ነው የሚኖረው። ሰው ሲሞት እንደዚህ ነው የምንሆነው። ሰርግ ላይ እንደዚህ ነው የምሆነው። ሲታመም ሰው እንደዚህ ነው የማደርገው። ሲቸገሩ እንዲህ ነው ማበላው። ጥያቄ ሲያነሳ እንደዚህ ነው። ምሳሌ ሆነልን። አርአያውን አንከተልም ወይ? እኛ አማኞች ብቻ ነን ወይ? ተከታዮች አይደለንም ወይ? የሚለውን ብዙ ጊዜ የሚደጋግመው እሱን እንደገና እንድናስብ we have a path to follow። ዝም ብሎ እንደዚሁ መረን አልተተውንም። አምነን በቃ አለቀላችሁ ተመዝግባችኋል የተባልን አይደለንም። መስመር አለ። መስመሩን ነው ማየት ያለብን። ሌላው መፍራት የለብንም ነው። ከጌታ ጋር የማይገናኝ ነገር እኛ ቤትም ይሁን እዛኛውም ቤት ጎዳናውም ላይ ይሁን የትኛውም ብሔር ምንም ውስጥ ይሁን ልክ ያልሆነ ልክ አይደለም ለማለት ቅዱስ ድፍረት ያስፈልገናል ባይነኝ። ከዛ በተረፈ ሰዎችን ለመርዳት ነው መቆም ያለብን በየትኛውም መንገድ። ሞቲቫችን የመጨረሻው መነሻ ሀሳባችን ማገዝ። በግል ብናገዝ፣ በፖሊሲ ደረጃ ብናገዝ እሱ ሌላ ነገር ነው። ግን ማገዝ ማትረፍ ነው። እኛ የጌታ የአትራፊው ልጆች ነን። እንደዚህ ነው ማሰብ ያለብን ለማለት ነው። ታንኪ ደግሞ ይሄንን ድል ስለሰጠሽ በጣም ነው የማመሰግናችሁ። መቼም ምንም አልጠገብኳችሁም። እኔ እንዲሁ ብናወራ ደስ ይለኝ ነበር። ግን ሁሉም ነገር ሀዘ እንድና የዛሬውን በዚህ ባጠቃልልም እኔ እንደው ዝም ብዬ ሳስበው በሌላ ቶፒክ አብረን የምንገናኝ ይመስለኛል። አይደለም እሷ ጋራ በተለይ በልጆች ጉዳይ አለ፣ ሜንታል ሄልት ምናምንም አለ። በብዙ ጉዳይ የምንገናኝ ይመስለኛል። እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። ይሄ ደግሞ ተለቆ ሰዎችን የሚያግዝ እንዲሆን ያው መጀመሪያም ላይ ጸልየናል። ግን ደግሞ በቃ ጥያቄ ካላቸው ኮመንት ስር እንዲያደርጉ ከዛ ወደ እናንተ ላቀርብ ቃል ገባላችኋለሁ። እኔ በጣም አመሰግናለሁ ስለ ጊዜያችሁ፣ ስለመጣችሁልኝ፣ ስላከበራችሁ። እግዚአብሔር ያክብራችሁ። በጣም ከልብ ያመሰግናለሁ።